የእንግሊዝ የካራባኦ ካፕ ፍጻሜ ተፋላሚዎች ተለይተዋል። ማንቸስተር ሲቲ ከአርሰናል ትናንትና ማንቸስተር ሲቲ ኒውካስል ዩናይትድን አሸንፏል። በስፋት የምንመለከተው ጉዳይ ነው። አንዳንድ ጉዳዮችንም እናነሳለን። በጥር የዝውውር መስኮት የመጨረሻ ቀናት ላይ አንዳንድ ክለቦች በተለይ ከአርሰናል ጋር በተያዘ ከቼልሲ ጋር ከማንቸስተር ዩናይትድ ጋር በተያዘ ያልተሳኩላቸው ዝውውሮች አሉ። እነዚህ ዝውውሮች የትኞቹ ናቸው በሚል ዝርዝሮች ወጥተዋልና እነሱን በተመለከተ ምናነሳቸው ምንነግራችሁ ጉዳዮች ይኖራሉ። ስለ ጥር የዝውውር መስኮት የመጨረሻ ቀናት፣ ከዛ በተጨማሪ በቀጣይ ቼልሲ ምን አይነት ፈተና አለበት አንዳንድ ተጫዋቾቹን ከማቆየት ጋር በተያዘ የሚለው ጉዳይ ይነሳል። ከአርሰናል ጋር በተያዘ አማካኝ ስፍራ ላይ የሚገርም እቅድ ይዞ ብቅ ብሏል። ከዛ በተጨማሪም ቼልሲም አርሰናልም ያጡት ጀርሚ ጃኬትን በተመለከተ አንድሪያ ቤርታ ከተጫዋቹ ጋር ከሮይንስ ጋር እንዴት ሲደራደሩ ነበር የሚለው ጉዳይ ብዙ እያስባለ ይገኛል። ስኮት ማክቶሚናይ ማርከስ ራሽፈርድን ከማንቸስተር ዩናይትድ ጋር በተያዘ የዘን እናነሳለን። አዳዲስ ከዩናይትድ ጋር በተያዘ የተሰሙ ጉዳዮች አሉ። ክርስቲያኖ ሮናልዶ ሊዮኔል ሜሲን በተመለከተ በክለቦቻቸው ቆይታ ጋር በተያዘም አዳዲስ መረጃዎች ወጥቷል። በቻላችሁት በያላችሁበት አብራችሁን ስትቆዩ እነዚህና አዳዲስ ጉዳዮችን ትሰማላችሁ። የዝውውር ጉዳዮችንም በክረምት ሊኖሩ እንዲሁም ደግሞ ከወጣት ተጫዋቾች ጋር በተያዘ እነማን ወደ የክለቦቻችሁ ሊመጡ ይችላሉ በሚለው ጉዳይ ላይ የተሰሙ የወጡ አዳዲስ ጉዳዮችን ብቻ ይዘን ብቅ ብለናል። አብራችሁን ስላላችሁ ሁሌም ስለምታደምጡን ጊዜያችሁን ስለምትሰጡን ከልብ እናመሰግናለን። ከእናንተ አንድ ነገር ብቻ እንፈልጋለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ ባደረጋችሁልን ቁጥር ብሶ ጋር ይደርስልናልና ሁሉ ጊዜ ላይክ የምንለው ያንን በተመለከተ ነውና ላይክ አድርጋችሁ ጀምሩ። ይህንን ቪዲዮ ቢያንስ እንግዲህ ብሶ ያዩዋል ቪዲዮዎቻችንን ቢያንስ ከ1000 በላይ ላይኮችን ማግኘት አለብና ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። ስለ ካራባኦ ካፕ እናነሳለን። የናንተ መልእክቶች ትናንትና የማንቸስተር ሲቲ ጨዋታ ግምት ትናንትና ባነሳናቸው ጉዳዮች ላይ የመጡ መልእክቶች አሉ። አንድ ጥያቄ አስከትዬ ልጀምር። በግብ ጠባቂ ቦታ ላይ የተጫወተ ነገር ግን ተከላካይ ወይም ደግሞ ሚድፊልደር አማካኝ ስፍራ ላይ ቢጫወት ወይም አጥቂ ቦታ ላይ ቢጫወት ብላችሁ የምታስቡት ተጫዋች ካለ ሀሳቦቻችሁን ጻፉልን። ግብ ጠባቂ ሆኖ ይሄማ የመጫወት አቅም አለ የምትሉትን ፔፕ ጋርዲዮላ አንድ ነገር ሊያደርግ እንደነበረ ተሰምቷልና ከዚህ ጋር በተያያዘ የይዘን የምናነሳው ጉዳይ ይሆናል። ትናንትና ከነበረው የካራባኦ ካፕ ፍጻሜ ለማለፍ በነበረ የግማሽ ፍጻሜ ሰከንድ ሌግ ማንቸስተር ሲቲ ያደረገው ጨዋታ ነበር። ይህንን ጨዋታ እንመልከት። ማንቸስተር ሲቲ አሸንፏል። ትናንትና 3-1 በሆነ ውጤት በአጠቃላይ በድምሮ 5-1 በሆነ ውጤት የተጠናቀቀ ነው። ኦመር መርሙሽ በቅርብ ጨዋታዎች ላይ የሚገርም ጉዞን እያሳየ ይገኛል። 7ና 9ኛው ደቂቃ ላይ ግቦችን አስቆጥሯል። ቲጃኒ ራይንደርስ ደግሞ ሌላኛዋን ግብ ያስቆጠረ ነው። አንቶኒ ኤላንግ በጣም ከረጅም ጊዜ በኋላ በካራባኦ ካፕ ላይ ግብ አስቆጥሯል። የማለት ለኒውካስል ዩናይትድ ግን አስፈላጊ ነበረች ግብ ነበረች ማለት አይቻልም። ጨዋታው በማንቸስተር ሲቲ 5-1 በሆነ ውጤት አሸናፊነት ተጠናቋል። ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ አስገራሚ ጥያቄን ይዞ ብቅ ብሏል። አሰልጣኝ ፔፕ ጋርዲዮላ ምንድነው ያለው? ከዚሁ ጋር በተያዘ ከቆይታው ጋር በተያዘ ብዙ ሊነሳ የሚችል ጉዳይ ይኖራልና በተለይ ማርክ ጌይን ማንቸስተር ሲቲ በጥሩ ገንዘብ ነው ያስፈረመውና ማርክ ጌይ ከፈረመ በኋላ እንዴት ነው በዚህ በማንቸስተር ሲቲ እና በአርሰናል የካራባኦ ካፕ ፍጻሜ ጨዋታ ላይ መጫወት የማይችለው የሚለውን ጥያቄ አንስቷል። ፔፕ ጋርዲዮላ ደብዳቤ እንጽፋለን ብሏል ለካራባኦ ካፕ አዘጋጆች። ምክንያቱም እንደዚህ አይነት ህግ ትክክል አይደለም የሚል ነገር አንስቷል። ማርክ ጌይ በፍጻሜው ላይ ትናንትናም ያልተጫወተበት ምክንያት አለ። ምክንያቱም ደግሞ አንድ ተጫዋች የመጀመሪያው ወይም ደግሞ የዚህ የሰሚ ፋይናሉ ፈርስት ሌግ ከተደረገ በኋላ ለየትኛውም ክለብ ከፈረመ በቀጣይ ላሉ ለሰሚ ፋይናሉ የመልስ ጨዋታም ከዛ በተጨማሪ ለፍጻሜውም ጨዋታ በካራባኦ ካፕ ላይ መጫወት አይችልምና ማርክ ጌይ ከክሪስታል ፓላስ ከመጣ በኋላ ይህንን የፍጻሜ ጨዋታ የመጫወት እድል የለውም። ፔፕ ጋርዲዮላ ግን ተስፋ እናደርጋለን እንጽፋለን የማይገባኝ ህግ ነው እንደዚህ አይነት ነገር መኖር የለበትም ጭራሽ የሚል አስተያየቱን ሰጥቷል። ክለቡ እኮ ትልቅ ገንዘብ ኢንቨስት የሚያደርገው እንደዚህ አይነት ጨዋታዎች ላይ እንዲጫወትልን ነው የሚል አስተያየቱን ሰጥቷል። ገና እንግዲህ የካራባኦ ካፕ ፍጻሜ ከመደረጉ በፊት ስጋቱን ገልጿል አሰልጣኝ ፔፕ ጋርዲዮላ። አሁን ፔፕ ጋርዲዮላ ከሚኬል አርቴታ ማን የሚያሸንፍ ይመስላችኋል? ግምቶቻችሁን ላኩልን። በፍጻሜው ጨዋታ መቼ ይደረጋል የሚለውን ማርች 22 2026 ወይም በእኛ መጋቢት 13 ቀን 2018 ዓ.ም የሚደረግ የፍጻሜ ጨዋታ ነው። ማንቸስተር ሲቲ ከርሳል። ከዚህ በፊት አሰልጣኝ ፔፕ ጋርዲዮላና ሚኬል አርቴታ የአሰልጣኝ ፔፕ ጋርዲዮላ ምክትሎ ነው በጋራ ቆሞ የሚያሳይ አንድ ምስል አለ።
አለ። የካራባኦ ካፕ ዋንጫን ይዘው ደስታቸውን እየገለጹ ፔፕ የሱፍ ኮት ለብሶ አሰልጣኝ ፔፕ ጋርዲዮላ እንደዚህ አይነት ልብስ ለብሶ ነው። ሚኬል አርቴታ ደግሞ የክለቡን ቱታ ለብሶ የሚታይበት ነው። 2017-18 የውድድር ዘመን ዋንጫው ደግሞ ማንቸስተር ሲቲ አርሰናልን 3-0 በማሸነፍ የካራባኦ ካፕ ፍጻሜን ያሸነፈበት ነበርና በቅርብ ዓመታት ላይ እንግዲህ አሁን ከዓመታት በኋላ ለመጀመሪያ ጊዜ ፔፕ ጋርዲዮላ ይህንን ዋንጫ ካራባኦ ካፑን የሚያሸንፍ ከሆነ ለአምስተኛ ጊዜ ነው። 4 ጊዜ አሸንፏል ወደ ፕሪሚየር ሊጉ ከመጣ በኋላ። ሚኬል አርቴታ ደግሞ ለመጀመሪያ ጊዜ ካራባኦ ካፑን ለማሸነፍ ሁለቱም በፍጻሜው መጋቢት 13 ቀን የሚያደርጉት ጨዋታ ይጠበቃል። ዋንጫው የማንቸስተር ሲቲ ነው፣ የፔፕ ጋርዲዮላ ነው ወይስ ደግሞ የሚኬል አርቴታና የአርሰናል? እስቲ ሀሳቦቻችሁን ጻፉልን። እነዚህ ከትናንትና የፍጻሜ ጨዋታ ጋር በተያያዘ ሊነሱ የሚችሉ ጉዳዮች ናቸው። በስፋት ብዙ ነገሮችንም እናነሳለን። ከአርሰናል ጋር፣ ከማንቸስተር ሲቲ ጋር፣ ከሌሎች ቡድኖች ጋር በተያያዘ የሚነሱ ነጥቦችን እያነሳን እንቆያለን። ትናንትና ግን የእናንተ ግምቶች በስፋት መተውልን ነበረ። በተለይ ደግሞ አስተያየቶቻችሁን እናንሳ። ማንቸስተር ሲቲ ያሸንፋል የሚል ግምት ባህሩ ረሻድ የጻፈልን መልእክት ነበረ። አብደላ ዳናቦ ጎበና ነኝ፣ የማንቼ ደጋፊ ነኝ ከሻኪሶ ብሎናል። ማንቼ ለጊዜውም ቢሆን አሁን እውነኛ ሰው፣ ትክክለኛ አሰልጣኝ አግኝቷል። ሩበን አሞሪም የፈጀበትን 3 ጨዋታ በተከታታይ ማሸነፍ ካሪክ በመጀመሪያዎቹ 3 ጨዋታዎች አሳክቶታል። ዩናይትድ ግትር አሰልጣኝ መቅጠር የለበትም ብሎናል አብደላ። በትክክልም ከዚህ በፊት አንስተነዋል። እኛም በዚሁ በሰራናቸው ቪዲዮዎች ላይ ለምሳሌ ሊዩቫናል ተመሳሳይ ፓተርን ያለው ጨዋታ ሲከተሉ ነበረ። የሞሪኒዮ ጨዋታ ይታወቃል። ሩበን አሞሪምን ማስተዋል ይቻላል። በጣም የመጡት አሰልጣኞች ዳቪድ ሞይስንም ጨምሮ እንደዚህ አይነት አሰልጣኞች ናቸውና ለማንቸስተር ዩናይትድ የሚበጁ አልነበሩ። ማንቸስተር ዩናይትድ በውድድር ዓመቱ መጀመሪያ አሞሪምን አሰናብተው ቢሆን ኖሮ አሁን ለዋንጫ እንጫወት ነበር ብሎናል አብደላ። ከልብ እናመሰግናለን ለጻፍክልን መልእክት። ደሞዝ ጋሳ ማንም ይሁን ማንም ዋንጫው የመድፈኞቹ ነው ብሎናል። ደሞዝ ጋሳ ከልብ እናመሰግናለን። ሌላኛው ዩናይትድ በክረምቱ ማጉዌርን ቢያንስ 2 ዓመት ሊያስፈርመው ይገባል። ካዝሜሮ ደግሞ ደሞዙን ከቀነሰ 1 ዓመት ቢቆይም ጥሩ ነው። የሁለቱ ልምድ በእጅጉ ያስፈልጋል። ከዛ ባለፈ ዩናይትድ ሊስት ካደረጋቸው አማካዮች ባሌባን ዋርተርን ቢያመጣ አስፈሪ ቡድን ይገነባል። ከአሰልጣኝ ጋር በተያዘ ግን ከሉዊስ ኤንሪኬ ውጪ ራሱ ካሪክ ቢቀጥል የተሻለ ነው። ለእኔ ሶልሼርና ካሪክ እጅግ የተለያዩ ናቸው። ሶልሼር ሞር በስሜት ላይ የተመሰረተ ቡድንን ይገነባል። ካሪክ በአንጻሩ የተረጋጋ ኳስ ይዞ የሚጫወት የሚያጠቃ ቡድን መገንባት ይችላሉ። ሲቀጥል አንዱ አልተሳካለትም ማለት ሌላው አይሳካለትም ማለት አይደለም ብሎናል። አሜን ነኝ ከገደራ አባዶ ያለን አድማጫችን ከልብ እናመሰግናለን። ለእኔ ሳምንቱ ምርጥ ካዝሜሮ ሲሆን ካዝሜሮ ብቻ ጥሩ ነበር ያለ ጥርጥር። ሲቲ ኒውካስትል 2-1 ያሸንፋል ብሎ ነበር። ሙልጌታ ከደቡብ አፍሪካ ኢስት ኬፕ እየጻፈልን መልእክት ነበር። ማንቸስተር ሲቲ 1 ኒውካስትል ዩናይትድ 3-1 ያሸንፋል። አየለ ወልዴ የላከልን መልእክት ነበረ። ነገር ግን በተቃራኒው ማንቸስተር ሲቲ 3-1 በሆነ ውጤት አሸንፏል። አህመድ ከጅቡቲ ጨዋታን በተመለከተ ምን ላለው በጣም ተመችቶኛል የአርሰናል ጨዋታ የሚል መልእክቱን ልኮልናል። ከዛ በተጨማሪም በእርግጥ በሁለቱም በኩል ወደፊት ሰብረው መግባት አልቻሉም። ቸልሲ ደግሞ እየተመራ አይመስልም ነበር ብሏል። ስለ ዋንጫው ቢሳካ ኒውካስትል ይሻል ነበር። ለማንኛውም እንግዲህ ኖርዝ ለንደን ፎሬቨር ብያለው ብሎናል። ሻለቃ ጌታቸው ብሩ ያነሱት ጉዳይ አለ ከኒውካስትል ዩናይትድ ጋር በተያዘ የአርሰናል ተጋጣሚ ማንቸስተር ሲቲ ቢሆን እመርጣለሁ ብሎናል። መሐመድ ደግሞ በህይወቴ ካዩዋቸው መጥፎ ጨዋታዎች መካከል የትናንት ነው የአርሰናልና የቼልሲ ጨዋታ አንዱ ነበረ ብሎ መልእክቱን ልኮልናል። መሐመድ ሁሴን አርሰናል ከልብ ወደዋለሁ የሚል መልእክቱን ልኮልናል። አሸናፊ የላከልን በጣም ዝርዝር መልእክቶች አሉ ከደቡብ አፍሪካ ካነሳቸው ጉዳዮች መካከል በተለይ ደግሞ ካዝሜሮ ከሜዳ ተቀይሮ ከወጣ በኋላ ብዙ ችግሮች ነበሩበት ቡድኑ። ከዛ በተጨማሪም በካራባኦ ካፕ ሲቲ 2-1 ኒውካስትልን አሸንፎ የአርሰናል ተጋጣሚ ይሆናል። ለገለልተኛ ደጋፊ የሲቲና የአርሰናል ጨዋታ ጥሩ ነው ብሎናል። ፔፕ ጋርዲዮላ ስለ ፍልስጤም ህዝብ በየመድረኩ የሚሰጠው አስተያየት በጣም እየተመቸኝ ነው። ፔፕ ከእግር ኳስ ላይ ያሳየንን ድንቅነቱ በሰብአዊነቱም ተግብሮታል የሚል ነገር አንስቷል። ከሮላንዶ ጋር በተያዘ ካረጁ አይበጁ የሚያስብል ባህሪ እያሳየ ይገኛል ብሎናል። አሸናፊ ከደቡብ አፍሪካ ከልብ እናመሰግናለን። ከፔፕ ጋር በተያዘ ፍልስጤምን በተመለከተ በአሜሪካ በሱዳን ስላሉ ሰብአዊ ቀውሶች የተለያዩ ሀሳቦችን አንስቷል። በተለይ ደግሞ ፍልስጤምን በተመለከተ
ከካታላንም ጋር በተያያዘ የሚነሱ ተመሳሳይ ነገሮች አሉ። የካታላን ግዛት ከስፔን መገንጠል ትፈልጋለች። በስፔን ንጉሳውያን ጫና ሲደረግባቸው እንደኖሩ በጣም እንደ ነጻ ሀገር ካታላን ነጻ ሀገር ናት ብለው እንደሚያስቡ ይታወቃልና የካታሎኒያ ግዛትን በተመለከተ የሚያራምደው ሀሳብ አለ። ለፍልስጤምም ተመሳሳይ ድጋፉን አሳይቷል። ሲቲ ከአርሰናል ፍጻሜ ይሆናል ኦልዋን የሚል መልእክቱን የሜል ስም ላይ የመጣልን መልእክት አለ። አርሰናል ደግሞ ዋንጫውን ያሸንፋል ብሎናል። ቀሲም አርሰናል በፍጻሜው ሲቲ ቢያልፍ ጥሩ ነው። ሲቲ 2 ለኒውካስልን ያሸንፋል ድል አርሰናል ብሎናል። በሌሎችም ጉዳዮች እና ፓማ ባይ ታሪኩ ከደቡብ አፍሪካ የጻፋችሁልን መልእክቶች አሉ። አርሰናል ከማንቸስተር ሲቲ በፍጻሜው ብንመለከት የሚሉ መልእክቶች መጥተውልናል። ለሁሉም ከልብ እናመሰግናለን። ፍጻሜው እንደዚህ ይሆናል ተብሎ ይጠበቃል። መጋቢት 13 ላይ ይደረጋል። ሌሎች ጉዳዮችን እያነሳን እንቀጥል። አጫጭር ጉዳዮችን ነግራችኋለሁ። ከማንቸስተር ዩናይትድ ጋር በተያያዘ ቀደምም ብዙ አድማጮች ከላካችሁ መልእክቶች መካከል ካዘሜሮን በተመለከተ ነው። ከማንቸስተር ዩናይትድ ጉዳዮች ጋር በተያያዘ ካዘሜሮ የማንቸስተር ዩናይትድ ድንቅ ብቃቱን ባለፈው በፉላም ጨዋታ ላይ አሳይቷል። ከዛ በፊት በማንቸስተር ዩናይትድ በኩል ብዙ ተጫዋቾች በቅርብ ጊዜያት ላይ የጨዋታ ኮከብ ተብለው የሳምንቱ ኮከብ ተብለው እየተመረጡ ይገኛሉና ካዝሜሮ ደግሞ የሳምንቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ተብሎ ተመርጧል። 24ኛው ሳምንት ላይ የፕሪሚየር ሊጉ ምርጥ ተጫዋች ካዝሜሮ እንደሆነ ተመልክተናል። ተቀይሮ ሲወጣም ሲቸገር ማንቸስተር ዩናይትድ እንደተመለከተን ሁሉ ጥሩ ጨዋታ ብቃትን አሳይቷል። ማንቸስተር ዩናይትድ ግን ባለፉት ተከታታይ ሳምንታት ላይ ፕሪሚየር ሊጉን ተቆጣጥሮታል። 21ኛው ሳምንት ላይ ቤንያሚን ሼሽኮ ነበረ። 22ኛው ሳምንት ላይ ብሩኖ ፈርናንዴዝ 23ኛው ሳምንት ከማንቸስተር ሲቲ ጨዋታ በኋላ በነበረው የአርሰናል ጨዋታ ላይ ዶርጉ ነበረ የሳምንቱ ምርጥ ተጫዋች ተብሎ የተመረጠው። ለሁሉም ባለፉት 4 ሳምንታት የማንቸስተር ዩናይትድ ተጫዋቾችን በዚህ ደረጃ ላይ ተመልክተናቸዋል። ካዝሜሮ እንግዲህ ጎል አስቆጥሯል፣ አሲስት አድርጓል። ከፉላም ጋር በነበረው ጨዋታ የሳምንቱ ምርጥ ተብሎ መመረጡ የሚገባው ነው። ብዙ አድማጮችም ያንን ስታነሱ ነበረ። ቤንያሚን ሼሽኮን በተመለከተ ከፉላም ጋር ያስቆጠራት ግብ የዩናይትድ 44ኛ የውድድር ዓመቱ ግብ ናት። እንግዲህ 24ኛ ሳምንት ላይ እንገኛለን። ባለፈው አመት ማንቸስተር ዩናይትድ በሁሉም ውድድሮች ላይ 44 ግቦችን ብቻ ነበር ያስቆጠረውና ገና ኮዲው ማንቸስተር ዩናይትድ ከባለፈው አመት ምን ያክል እንደተሻሻለ የተመለከትንበት ነው። 24ኛ ሳምንት ላይ 41 ነጥቦችን ሰብስቧል። ባለፈው የውድድር ዘመን ግን በ38 ሳምንታት 42 ነጥቦችን ብቻ ነበር የሰበሰበውና የባለፈው አመት ውጤቱን ገና በ25ኛው ሳምንት ሊያሻሽል የሚችልበት እድል አለና በጣም ጥሩ ጊዜ ላይ እንዳለ ከዩናይትድ ጋር መናገር ይቻላል። ቀጣይ የሚደረጉ ጨዋታዎችም ለዩናይትድ ካስፈላጊም በላይ አስፈላጊ ናቸው። የአውሮፓ ቻምፒየንስ ሊግን ቦታ ይዞ ማጠናቀቅ ደግሞ በትልቅ ደረጃ ቡድኑን ስኬታማ አድርጎ የሚያቆየው ነው። ዩናይትድን በተመለከተ በቀጣይ የሚደረጉ ጨዋታዎችን ብንመለከት በጣም አስፈላጊ ናቸው። ባለፉት 3 ጨዋታዎች አሸንፏል። ዌስትሃም ዩናይትድን ቶትናምን የሚገጥምበት በመጪው ሳምንት ቶትናምን ቀጣይ ከዌስትሃም ጋር ይጫወታል። ኤቨርተን፣ ክሪስታል ፓላስ፣ ኒውካስትል፣ አስቶን ቪላ በጣም ከባባድ የሚባሉ ጨዋታዎች ላይሆኑ ይችላሉ። ምናልባት በቅርብ ጨዋታዎች ላይ ቸልሲ፣ የሊቨርፑል ጨዋታዎች ይገጥሙታል። ከዛ ውጪ ግን ትልልቅ የሚባሉ ቡድኖችን ጨዋታዎች በሙሉ ጨርሷልና ዩናይትድ ቶፕ 4ን ለማጠናቀቅ በማይክል ካሬክ ስር እየተመራ በጣም ጥሩ እድሎች እንዳሉ ጥሩ ሂደት ላይ እንዳለ በደንብ መናገር ይቻላል። ያንን በተመለከተ ብዙ ሀሳቦች ይነሳሉ። ከማርከስ ራሽፈርድ ጋር በተያያዘ እየወጡ ያሉ ዘገባዎች አሉ። ማይክል ካሬክ በቋሚነት የሚፈርም ከሆነ ተጫዋቹን ወደ ዩናይትድ ሊመልሰው ይፈልጋል የሚሉ ጉዳዮች ቢኖሩም ማርከስ ራሽፈርድ ግን በባርሰሎና መቆየት ይፈልጋል። ደሞዙን ቀንሶም ቢሆን ለባርሰሎና መጫወት በዛው መቆየት ይፈልጋል የሚሉ ዘገባዎች አሁንም እየወጡ ይገኛሉ። በተለይ ለባርሰሎና ቅርበት ያለው የባርሰሎና ውስጥ አዋቂ የሚባለው ስፖርት የተባለው የስፔን ብዙሃን መገናኛ ይዞት እንደወጣው መረጃ ከሆነ በባርሰሎና በኩል ተጫዋቹን ደሞዙን የሚቀንስ ከሆነ ከዛ በተጨማሪ ከማንቸስተር ዩናይትድ ጋር መጠነኛ ድርድር ሊያደርግ ይችላል። ዩናይትድ ግን ይላሉ ይቀበላሉ የሚለው ትልቁ ጉዳይ ነው። ለምሳሌ ማንቸስተር ዩናይትድ ማርከስ ራሽፈርድ 2 ዓመት ቀሪ ኮንትራት ቢኖረው ቢያንስ ከ50 ሚሊዮን ፓውንድ በላይ የሚያተርፍበት ነው። በአመት 17 ሚሊዮን ፓውንድ በዩናይትድ ቢቆይ የሚከፈለው ክፍያ ነው። ዩናይትድ በዚህኛው ውድድር ዘመን የቀነሰው ወጪዎች መካከል አንደኛው የማርከስ ራሽፈርድ ደሞዝ እንደሆነ ይታወቃል። ባርሰሎና ደግሞ 30 ሚሊዮን ዩሮ
የሚከፍል ከሆነ ተጫዋቹ በሚገርም ብቃት እየተጫወተ ይገኛልና በዛው በባርሰሎና የመጨረሻ ውድድር ዘመኑን የሚያጠናቅቅ ነው የሚሆነውና እንደዚህ አይነት ጥሩ ጊዜ ላይ ያለው ማርከስ ራሽፈርድን በተመለከተ ብዙ ቢባል የሚያስገርም አይደለም። ተጫዋቹ ግን ለማንቸስተር ዩናይትድ ከሚመለስ ይልቅ በባርሰሎና መቆየት ምርጫውን ያደርጋል ተብሎ ይጠበቃል። ነገር ግን ማንቸስተር ዩናይትድ ባርሰሎናን ባይፈልገው ሌሎች ክለቦች በባርሰሎና ባሳየው ብቃት ምክንያት በተለይ ፓሪስ ሰን ዠርመን ለረጅም ጊዜ የሚፈልገው አይነት ተጫዋች ነውና ሊጋ ላይም በጣም ይቀለዋል ተብሎ የሚጠበቅ ቦታ እንደሆነ ይታወቃል። ያንንም በተመለከተ ብዙ የሚጠበቁ ጉዳዮች አሉ። አርሰናልን የተመለከቱ ጉዳዮችን ላንሳ። ከአርሰናል ጋር በተያያዘ ሁለት ወጣት ተጫዋቾች ወደ አርሰናል አሁንም ሊመጡ ይችላሉ። እስካሁን በዚሁ የዝውውር መስኮት የውድድር ዓመቱ 2025/26 የውድድር ዘመን ከጀመረ ጀምሮ ወደ 5 ያክል ወጣት ተጫዋቾችን አስፈርሟል። ወንድማማቾቹ የመንቶቹ የኩዌንቴሮ ቤተሰቦችን ከኤኳዶር ማስፈረሙ ይታወቃል። በጄደን ዲክሰን አይነት ተጫዋቾችን ደግሞ መጨረሻ ቀናት የዝውውር አሁን ከቀናት በፊት በተጠናቀቀው የዝውውር ሂደት ላይ ተመልክተናል። በመጨረሻ ቀናት ከዝውውር ሂደቶች ጋር በተያያዘ ግን የተሰሙ ጉዳዮች ነበሩ። የሳንድሮ ቶናሊ ጉዳይ አሁንም ፔፕ ጋርዲዮላም በማንቸስተር ሲቲ የሚቆይ ከሆነ ሳንድሮ ቶናሊን በክረምቱ ማስፈረም ይፈልጋል። አርሰናልም ደግሞ ሳንድሮ ቶናሊን ማምጣት ይፈልጋል የሚሉ ጉዳዮች ወጥቷል። አንድሪያ ቤርታ ግን የሚገርም አካሄድ እየሄዱ ይገኛሉ ተብሏል። በተለይ ደግሞ አርሰናል አማካኝ ስፍራ ላይ አሁን ክርስቲያን ኖርጋርድ አለው። ከክርስቲያን ኖርጋርድ በተጨማሪ ሚኬል ሜሬኖ፣ ከዛ በተጨማሪ ዴክላን ራይስ እና ማርቲን ዙሜንዲ አሉ። እነዚህ ስብስቦች ላይ ሁለት ተጫዋቾችን ማምጣት ይፈልጋል። አንደኛው በጣም በሚያስገርም ሁኔታ በነጻ ዝውውር የባየር ሙኒክን የአማካኝ ስፍራ ተጫዋች አሁን እድሜው እየገፋ ይገኛልና የቦስማን ሕግን ተጠቅሞ ሊዮን ጎርቴዝጋን ማስፈረም ይፈልጋል። ሊዮን ጎርቴዝጋ ከፈረመ በጣም በጥሩ መንገድ አርሰናልን በፊዚካሊቲም የአየር ላይ ኳሶችን በመጠቀም ደግሞ የሚታማ አይደለም። አንዳንድ ጀርመናዊ ብቻ አይደለም፣ በጣም ፊዚካሊቲውን በደንብ የሚጠቀም የመጨረሻ 2-3 ዓመታትን በአርሰናል በጥሩ ብቃት የስኳር ተጫዋች ሆኖ መጠቀም ይችላልና አንድሪያ ቤርታ ይህንን እያቀዱ ይገኛል ተብሏል። ከሊዮን ጎርቴስ ጋር በተጨማሪም ግን ሌላኛው ተጫዋች አዩብ ቡሃዴ ነው። ከሊል የአማካኝ ስፍራ ተጫዋች ነው። ይህን እስከ 40 ሚሊዮን 50 ሚሊዮን ዩሮ አርሰናል አውጥቶ ሊያስፈርመው ይችላልና እነዚህን ሁለት ተጫዋቾች ማስፈረም የሚችል ከሆነ የአርሰናል ስኳድ ሙሉ ለሙሉ የሚጠናቀቅ ይሆናልና አማካኝ ስፍራ ላይ ጥያቄዎች ላይ ኖሩበት ይችላሉ። በክረምቱ በጣም በትንሽ ገንዘብ በ50 ሚሊዮን በ60 ሚሊዮን ዩሮ በጣም በሚገርም ሁኔታ ስኳዱን ማጠናከር ይችላልና አንድሪያ ቤርታ እንደዚህ አይነት እቅዶችን ይዘው እየሰሩ ይገኛሉ የሚሉ ጉዳዮች ወጥቷል። ሁለት ተጫዋቾችን ደግሞ ወጣት ተጫዋቾችን አርሰናል ሊያመጣ ይችላል ተብሏል። አንድ በጥር የዝውውር መስኮት ያላሳካው ዝውውሩን በተመለከተ ነግራቸዋለሁ። ከአርሰናል ጋር ይህን ይመጣል ተብሎ እየተነገረ ያለው የሚድልስብሮ ተጫዋች ነው። ክሩዝ ኢቤ ይባላል። 17 ዓመቱ ላይ ይገኛል። በአጥቂነት ይጫወታል። በተለይ ደግሞ እንደ ቲም ቶክ ዘገባ ከሆነ አርሰናል፣ ቸልሲ በተጫዋቹ ላይ ፍላጎት አላቸው። ሊቨርፑልም በቅርብ እየተከታተለው ይገኛልና ይህንን ክሩዝ የተባለውን ተጫዋች ወደ አርሰናል ልንመለከተው እንችላለን። ከአያክስ አምስተርዳም ደግሞ ሚካ የተባለ ተጫዋች አለ። የመስመር አጥቂ ነው። ገና 20 ዓመቱ ላይ ይገኛል። በያዝነው የውድድር ዘመን 29 ጨዋታዎችን አድርጎ 10 ግቦችን አስቆጥሯል። 9 አሲስቶችን አድርጓል። በጣም ስካውት እየተደረገ ያለ ተጫዋች ነው። በባርሰሎና በናፖሊ ፍላጎቶች ውስጥ ያለ ተጫዋች ነውና አርሰናል ይህንን ዊንገር የመስመር አጥቂ ወደ ክለቡ ማምጣት ይፈልጋል የሚሉ ዘገባዎችም ወጥተዋል። ከአንድሪያ ቤርታ ጋር በተያያዘ ለምንድን ነው የጀርሚ ጃኬት ጉዳይ ያልተጠናቀቀው? ብዙ ጊዜ ብለነዋል። እኛም በዚሁ ቪዲዮዎችን በምንሰራበት ወቅት ላይ የጀርሚ ጃኬትን ጉዳይ ስናነሳ እንደነበረ ይታወሳልና በተጫዋቹ ጉዳይ አርሰናልን ይቀላቀላል ተብሎ ሲጠበቅ ነበር። በመጨረሻ ቀናት ደግሞ ቸልሲ በተጫዋቹ በኩል ወደ ቸልሲ መምጣት ፍጹም ፈቃደኛ ነበር። ነገር ግን ሬንስ እና ቸልሲ በድርድር ሂደቱ ላይ ያልተግባቡበት ነገር ነበር። ምክንያቱም ስምነት ላይ ያልደረሱት ከዚህ በፊትም ትናንትና ማንስቼላችኋለሁ። ሬንስ በጥር እንዲለቅ አይፈልግም። ቸልሲ ደግሞ ክለቡን በጥር እንዲቀላቀል ይፈልግ ነበረ። ከአርሰናል ጋር በተያዘ ደግሞ የድርድሩ መቋረጥ ዋነኛ ምክንያት ተብሎ እየተነገረ የሚገኘው ጀርሚ ጃኬት ራሱ ነው። ወደ አርሰናል መሄድ አልፈለገም። ወደ አርሰናል መሄድ ያልፈለገበት ክለቡን ካለመፈለግ ሳይሆን ወደ አርሰናል በሄድ ዊሊያም ሳሊባ፣ ገብርኤል ማጋሌሽ፣ ፔሬን ካፔ፣ ሪካርዶ ካላፊዮሪ እና ጁሪን ቲምበር ቤን ዋይት ባሉበት ስብስብ ላይ እጫወታለሁ የሚል የማገኛቸው ደቂቃዎች የተወሰኑ ናቸውና ለእድገቴ በጣም ጥሩ መንገድ ላይሆን ይችላል የሚል ፍላጎቱን ከዛ ይልቅ ወደ ሊቨርፑል በሄድ ብዙ የመጫወት እድል አገኛለሁ በሚል እንደዚህ አይነት ውሳኔዎች ላይ እንደደረሰ የሚያሳዩ ዘገባዎችን ተመልክቻለሁ። ከፒርስ ሞርጋን ጋር በተያያዘ
አንድ ጥያቄ ሲጠይቅ ነበር ከዚህ በፊት። የአርሰናል ደጋፊ ነው፣ በጣም ስመጥር ጋዜጠኛ ነው። እንደሚታወቀው ፒርስ ሞርጋን ትልልቅ ቃለመጠይቆችን ሰርቶ ዓለም ላይ መነጋገሪያ ርዕስ በእግር ኳስ አይደለም ዓለም ላይ ጭምር መነጋገሪያ ርዕስ የሚሆን ፖለቲካ፣ የእግር ኳስ፣ የመዝናኛ ሰዎችን በቃለመጠይቁ እያካተተ በጣም መነጋገሪያ የሆኑ ጉዳዮችን ሲያስመለክተን እናስታውሳለንና አሁንም ከአርሰናል ጋር በተያያዘ አርሰናል ምርጥ 11 ብንል ምርጥ 11 የዓለማችን ምርጥ 11 የለውም። ነገር ግን ሙሉ ስብስቡን ብንመለከት ዳቪድ ራያ፣ ኬፓ አሪዛባላጋ፣ ቤን ዋይት፣ ሪካርዶ ካላፊዮሪ፣ እነ ማጋሌሽ፣ ሳሊባ፣ ጁሪን ቲምበር፣ ኤበሬቼዜ፣ ሚኬል ሜሬኖ ሁሉን መጥራት ይቻላል። እስከ ቪክቶር ዮኬሬሽ፣ ማክስ ዳውማን ድረስ ሊያንድሮ ትሮሳርድ በስብስብ ደረጃ የዓለማችን ምርጡን ስብስብ የያዘ ቡድን ነው አርሰናል። ነገር ግን ምርጥ 11 አውጡ ቢባል በምርጥ 11 ደረጃ የዓለማችን ምርጥ 11 ላይሆን ይችላል። ሙሉ ስኳድ ግን ሙሉ ምርጥ 25 ተጫዋቾችን በመያዝ አርሰናል የሚስተካከለው የለም የሚል አስተያየቱን ሰጥቷል። እስቲ ሀሳባችሁን ላኩልን በዚህ ፒርስ ሞርጋን ባነሳው ጉዳይ ላይ። ይህንን ቪዲዮ ላይ ካደረጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ከዛ ውጪ ቸልሲን በተመለከተ በጣም አስገራሚ ጉዳዮች ወጥተዋል። ከቸልሲና ከሊቨርፑል ጋር በተያያዘ ሪያል ማድሪድ በክረምቱ አማካኝ ያስፈርማል ዴክላን ራይስ ሲባል ነበረ። አሁን ደግሞ የአትሌቲክ ላይ የተመለከትኩት መረጃ ከፓሪስ ሰን ጀርመን ቪቺኒያን እንዲሁም ደግሞ ከቸልሲ ኤንዞ ፈርናንዴዝን ሊያስፈርም የሚችልበት እድል አለ። በተለይ ደግሞ ከነዚህ ሁሉ ደግሞ ቀላሉ አማራጭ የሊቨርፑሉ አሌክሲስ ማካሊስተር ሊሆን ይችላል የሚሉ ጉዳዮች ወጥተዋል። በጣም በአስገራሚ ሁኔታ እየተነሱ ያሉ ጉዳዮች ናቸውና በቀጣይ ኤንዞ ፈርናንዴዝ ወደዛ ይሄዳሉ የሚለው የሚጠበቅ ጉዳይ ነው። ከስኮት ማክቶሚና ጋር በተያያዘ በናፖሊ ውሉን ለማራዘም ንግግር ላይ እንደሆኑ በቀጣይ ወር ላይ እንግዲህ ውሉን ያራዝማል ተብሎ ይጠበቃል። ከማንቸስተር ዩናይትድ ከለቀቀ በኋላ የሃኒሙን ጊዜ ላይ እንዳለ በጣም የሚገርም ብቃትን እያሳየ በናፖሊ በዲየጎ አርማንዶ ማራዶና ስቴዲየም እንደተስማመው ምን ነገር ይቻላል። ራስመስ ሆይሉንንም በተመለከተ 23 ዓመቱ ላይ ይገኛል። በዛው በናፖሊ ዛሬ 23 ዓመቱን ይዟልና በናፖሊ ይቆያል ተብሎ የሚጠበቅ አይነት ተጫዋች ሆኖ ተመልክተናል። ፖል ፖግባን በተመለከተ በኤስ ሞናኮ የቻምፒየንስ ሊግ ስኳድ ውጪ መደረጉን ተመልክተናል። እስካሁን እንግዲህ የሚገርም ካምባክ ተብሎ የአዋርድ መሸለሙ ይታወቃል። አሁን ደግሞ 30 ደቂቃዎችን ብቻ ነው ወደ እግር ኳስ ከተመለሰ በኋላ መጫወት የቻለው። ጉዳት መልሶ እያስቸገረው ይገኛልና የሱ የእግር ኳስ ዘመን ፍጻሜ በጣም የሚያስገርም አይነት ብዙ የሚባልበት እንደሆነ መናገር ይቻላል። ከቸልሲ ጋር በተያያዘ ያሉ ጉዳዮችን ላንሳላችሁ። ቸልሲ ማማዱ ሳርን መልሷል። ሊያም ሮዜነር እንግዲህ በጣም የሚፈልጉት የሚያደንቁት በስትራስቡርግ አሰልጥነውት በደንብ የተመለከቱት አይነት ተጫዋች ነውና ከቸልሲ ጋር በተያዘ ተጫዋቹ በተመለከተ ከዲያን ሆችሰን ጋር ቸልሲ በክረምቱ ሊያስፈርመው ከሚፈልገው ተጫዋች ጋር በጣም የተቀራረበ ኳሊቲ እንዳለው ይነገርለታልና ከሱ ጋር በተያዘ ብዙ እየተባለ ይገኛልና ቸልሲ በመጨረሻ ቀን በዝውውር መስኮቱ አማካኝ ስፍራ ላይ ተጫዋቾችን ለማምጣት ፍላጎት እንደነበረው ይታወቃልና ለምን ለምሳሌ ዳግላስ ሉዊዝ ይባል ነበር ወደ አስቶን ቪላ ከማምራቱ በፊት ወደ ቸልሲ ይመጣል ብለን እኛም ስንዘግብ እንደነበረ ይታወሳል። በዚህ ጉዳይ ላይ ለምንድነው ከቸልሲ በመጨረሻ ቀን ላይ ከነዚህ አይነት ዝውውሮች ራሱን ውጭ ያደረገው የሚለውን ጉዳይ ላንሳላችሁ። ዋነኛው ምክንያት የሮሚዮ ላቪያ ጉዳይ ነው። ሮሚዮ ላቪያን በተመለከተ ከቸልሲ በሕክምና እንግዲህ በጣም ከሜዳ ርቆ ረጅም ሳምንታት ባለፉት ዓመታት በጣም እየተቸገረ ይገኛል። ሙሉ የውድድር ዘመን አይደለም 3 ወራት 2 ወራትን እንኳን በሜዳ ላይ እየተመለከትነው አንገኝም። ነገር ግን የሱ መመለስ ቸልሲን ከዝውውሩ ውጪ እንዳደረገው እንዲሁም ደግሞ የአንድሬስ ሳንቶስ የሚገርም ብቃት ማሳየት ቸልሲ ብዙ እንዳያሳስበው የዝውውር ጉዳይ እየተመለከትንበት ነው። ከተጫዋቹ ጋር በተያያዘ ባለፈው 2023-24 ወደ ቸልሲ ከመጣ በኋላ 42 ጨዋታዎች አልፈውታል በጉዳት ምክንያት በተለያዩ ጉዳቶች 2024-25 ላይ ደግሞ 226 ቀናትን ወይም ደግሞ 33 ጨዋታዎችን ከሜዳ ርቋል። ዘንድሮ ደግሞ 22 ጨዋታዎች አልፈውታል። 94 ሁለት የተለያዩ ጉዳቶች አጋጥሞት 94 ቀናትን በጉዳት አሳልፎ 22 ጨዋታዎች አልፈውታልና የሮሚዮ ላቪያ አሁን መመለስ ለቸልሲ እንደ መልካም ዜና የሚቆጠር ነው። መጨረሻ የክርስቲያኖ ሮናልዶን ጉዳይ ላንሳላችሁ። ከሳውዲ ፕሮ ሊግ ይለቃል ተብሎ ካላሰር ጋር ሲነገር ነበር። ዳግም ልምድ መስራት ጀምሯል። ዛሬ 41ኛ ዓመቱን ይዟል። እንግዲህ 18 ወራት ቀሪ ኮንትራት አለውና 50 ሚሊዮን ዩሮ የውል ማፍረሻው ነው። በክረምቱ ወደ ፈለገበት ክለብ እንዲሄድ በተለይ አልናስር በዝውውር ላይ ብዙ እየደገፈኝ አይደለም፣ ክለቡን እያጠናከረ አይደለም የሚል እምነት እንዳለ ይታወቃል። ይህ ጉዳይ ከክርስቲያኖ ሮናልዶ ጋር በተያያዘ እየተነሳ ያለ ጉዳይ ነው። የተወደዳችሁ በጣም ዝርዝር ጉዳዮችን አነሳን። ለአብሮነታችሁ ከልብ እናመሰግናለን። ስለሰጣችሁንም ጊዜ የተለያዩ ጉዳዮችን ነገርናችሁ። ቤስት ስፖርትን ሰብስክራይብ አድርጎ አዳዲስ ጉዳዮችን ይዘን እንመለሳለን። ለዛሬ ግን
ግን እዚህ ላይ እናጠናቀቃለን። ጤና ይስጥልን።